ክሱንም አቁሜያለሁ። እንዴ ለምን ክሱን አቁሜያለሁ? ለምንድን ነው የቆንከው? እሷ በነገረችኝ መሰረት ከሆነ ሁሉ ነገር ሰምቻለሁ። በቃ ይሄ ደግሞ እሷ መስማት አለባት ይቅርታ ማለት አለብኝ ስላለች አንቺም የልጅ አባት ላይ ምንድነው ስለሷ እኔ ስላንተ ነው ማወቅ የምፈልገው። አንተ ክሱን ለምን አነሳ? ምን ውዶችዬ የልጅቷ ወንድም ክሱን ትቼዋለሁ፣ ክሴን አንስቻለሁ፣ ኤቢ ከፖሊስ ጣቢያ ይውጣ እያለ ነው ያለበት። ደግሞ ምክንያቱን ልንገራችሁ። እቺ የተረገመች ቤዛ እህቱን ይዛበታለች ማለት ነው። አይገርምም? ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ፋሚሊዎቼ እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልላለሁ። በጣም ነው የሚገርመው ማለት እኔ እንደዛ አልቅሳ ምናምን በቃ ከማዲ ጋር አገናኝኝ፣ በቃ ማዲን ይቅርታ መጠየቅ አለብኝ፣ አንቺንም ይቅርታ ምናምን ብላ ያዞን ባዋን ስታፈስ እኮ ያላመንኳት ለዚህ ነው ማለት የሆነ ታሪክ እንደምትፈጠር እኔ ታውቆኛል። ምክንያቱም ቤዛን እኔ በደንብ ስለማውቃ ከዚህ በፊት ምን እንዳደረገች ያው ይሄ ብዬ ለእናንተ ማብራራትም ምንም አይጠበቅብኝም ማለት ነው። እኔ እምቢ ስላት እኔ ከማዲ ጋር አላገናኝሽም ስላት በእኔ በኩል ያለው ችግር የለም ይቅርታ አድርጌልሻለሁ፣ ግን ከማዲ ጋር ምንም ማገናኘት እንትኑ የለኝም አላገናኝሽም ስላት ዞራ በማመጣች በልጅቷ ወንድም በኩል መጣ ከማዲ ጋር አገናኝም፣ ማዲን ይቅርታ መጠየቅፋል፣ አንተንም ክስህን አንሳ አለችው። ለምን ያለችው ይመስላችኋል? እህቱን ይዛበታለች። አይገርምም? እንግዲህ ሰው በዚህ ልክ ነው። እኔ እንዴት እንደሚመጣላት ራሱ ፈጣሪ ያውቀው በኢየሱስ ክርስቶስ ስም። በስመ አብ ጭንቅላትሽ እንዴት ነው? ሳላደንቅ አላልፍም። የምር አንቺ አሁን አንድ ነገር ታርጌትሽ ማለት ነው እኛን ይቅርታ ልጠይቅን ፈልገሽ አይደለም፣ የኛ ይቅርታ ፈልገሽ አይደለም አንቺ ማለት ነው። አንቺ የፈለግሽው ኤቢ ከእስር ቤት እንዲወጣልሽ ብቻ ነው። ልጁን አስፈራራሽው፣ እህቱን ያሽበት። ከዛም በኋላስ ምን አደረግሽ? ኤቢ ከእስር ቤት እንዲወጣ ማዲ ጋር መተሽ ይቅርታ ኤቢ ከእስር ቤት። ምክንያቱም አንቺ እኮ ማዲ እና የኔና የማዲ እንትን ባይገባ ማለት ነው እኛን አትፈልጊንም ነበር 100% እርግጠኛ ነኝ። ይቅርታ መጠየቅ ምንም ሀሳቡም እንትኑም የለሽም። ግን እኛን የፈለግሽበት ምክንያት ምንድን ነው? ልጁ ባዘጋጀልን አጋጣሚ እግዚአብሔር ይስጥህን አጋጣሚ እንትን በማለት ማለት ነው። አሁን ብትሽለጠለጥም አሁን ሀሳብ ብትቀይርም እሱ ባረገው እንትን እሱ ክሱ ሲመሰርት እኛ ጋር ያለውም ነገር አስገባና የኛ ፋይልም አለዛ የኛ እንትንም ይታያል ማለት ነው። ከዛስ ምን ሆነ? አሁን ልጁ ይውጣ በቃ እኔ ክሴን አንስቻለሁ ሲል ምን መሆን አለበት? እኛም ክሳችን አንስተናል፣ እኔም ትቼለታለሁ ይውጣ ማለት አለባት ማዲ ማለት ነው። ያንን ፈልገሽ ነው እንጂ ይቅርታ የጠየቅሽው የምር አንቺ የይቅርታ ልብ ኖሮሽ እንዳልሆነ ያው 100% የታወቀ ነው፣ ይታወቃል። ይሄ እኔም ብቻ ሳይሆን ማንም ኦዲየንሶቹም ያውቃሉ። ብዙ ኮሜንት አንብቢ ታነቢያለሽ፣ እርግጠኛ ነኝ እያንዳንዱ ኮሜንት ታነቢያለሽ፣ አንብቢ፣ ምን እንደተባልሽም አንብቢ። ነገሩ አንቺ እንደዚህ አይነት ነገር እንዳውም ያበረታታኛል ብለሻል ከዚህ በፊትም የምጽፉልኝ ኮሜንት የምትሰድቡኝ ምናምን እኔ እናንተ ስድብ የሚያበረታታሽ ስድብ በቃ በጣም የሆነ ፓወርፉል የሚያደርግሽ ሰው ነሽ። ስለዚህ ምንም ቢሉሽ ያው በድንጋይ ላይ ውሃ ማፍሰስ ነው። ምንም ከዛ ነገር ወይም እንትንት ያለሽ ብዬ አላስብም። ግን በጣም የምትገርሚ በጣም በቃ እኔ እንጃ በኢየሱስም በምንም አይነት ነገር ልገልጽሽ አልችልም። አሁን እቺ ህፃን ልጅ ይዘሽ እሱን አስፈራርተሽ ክስህን አንሳ ማለት ምን ማለት ነው? እንጂ ይሄ ልጅ እንደዛ አብዶ እንደዛ ኦፎኖ ያን ቀጥቅጦ ምን ብሎ እስከ ፖሊስ ጣቢያ ድረስ የወሰደ ልጅ፣ እንደዛ ፓወርፉል ሆኖ የነበረ ልጅ፣ እንደዛ ኢሞሽን ሆኖ የነበረ ልጅ በዚህ ፍጥነት በዚህ በአንድ እንትን መተሽ የእሱን እንትን መቀየርሽ እኔ በጣም አድናቂሽ ነኝ። የምር ሳላደንቅሽ አላልፍም። ግን ልጅቷ አውቃም ይሁን ሳታውቅም ይሁን እኔ አላውቅም፣ ብቻ ኤቢ ስር ነበረች። ከኤቢ ጋር ስትማግጥ ነው የታየችው። እንግዲህ አንቺ ላይ ነው ኤቢ እኮ ቢያንስ ልትናደጅ ይገባል እኮ። አንቺ የሆነ ክብር የለሽም እንዴ ለራስሽ? አንቺ እኮ ልትናደጅ ይገባል። ምክንያቱም ኤቢ ማዶት ላይ ብቻ ሳይሆን አንቺ ላይም ቺት አድርጎብሻል እኮ። ይሄ አናድድሽም? አንቺ ምንም አይመስልሽም?
እኔ እኮ ይሄ አናዶሽ መስሎኝ ነበረ። እኛን ይቅርታ ስጠይቄን ይሄ ነገር አናዶሽ ይቅርታ እየጠየቅሽን መስሎኝ ነበር። መስሎኝ ስልሽ አምኜሻለሁ ማለቴ አይደለም። ጭራሽ መቼም አላምንሽም አላመንኩሽም። ግን አሁን ለካ ውይ ጉድ ፈላ። እኔ ከአንቺ የባስኩኝ ነኝ ማለት ከጀርባሽ የሆነ ነገር እንዳለ በደንብ አውቄ ነበር። ለአንቺም ብዬሻለሁ። ይሄ ነገር በሰላም ነው ወይ? ምን አስበሽ ነው? ይቅርታ እኛን ይቅርታ ለመጠየቅ ምን አነሳሰሽ ስልሽ ምንድን ነው ያልሽኝ? ልጅቷ እኔ ላይ እሱ ቺት ሲያደርግብኝ እኔ እንትን ብዬ ነው ምናምን ስትይ የሆነ እንትን ብለሽ ነው ብዬ ነበረ ግን አላመንኩሽም። ሙሉ ለሙሉ አላመንኩሽም። መቼም አላምንሽም ነበረ። አሁን ደግሞ ጭራሽ አረጋገጥሽው። አንቺ አንድ ነገር የምትፈልጊው ኤቢ ከእስር ቤት እንዲወጣ ብቻ ነው። ኤቢ ከእስር ቤት ወጥቶ አንቺ ያለምሽን ልቀጭ ነው ማለት ነው። ይሄ ነገር ላይሽ ላይ ቺት ያደረገብሽም ምናምን ምንም አልመሰለሽም ማለት ነው። አንቺ ምን አይነት ጭንቅላት ነው ያለሽ ግን? በመድኃኒዓለም ስማ ወልድ መንፈስ ቅዱስ ልትናደጅ ይገባሻል እኮ። ለራስሽ ክብር ሊኖርሽ ይገባል እኮ። አንቺ እሷ ማዲ ላይ እያረግሽ ያለው ነገር ምንም ስለማይመስልሽ ልጅቷም እንደዛ እንድትሆን ነው እንደ የፈለግሽው ማለት ምንድን ነው ሀሳብሽን? ያልገባኝም ለምንድን ነው ልጁን በእህቱ የምታስፈራሪው? ለምንድን ነው ልጁ እህቱ ያሽበት? ለምንድን ነው? እኔ እኮ እንዴ ማታ እኮ ደውዬ አንተ ያኑላ ሞራል ያኑላ አንተን የት ሄዶ ነው ክሱን አንስቻለሁ ምናምን የምትለው? በቃ እኔ እማልወጣበት ከዛ በላይ የሆነ ችግር ስለገጠመኝ ነው ምናምን ብሎ ነው እንትን ያለኝ። ግን ይሄ ተንኮልሽ ጭራሽ ብቅ በጣም የሚከብድ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አስበሽው ነው ግን? አንቺ በቃ ሰው ማገድ ሰው መያዝ ምናምን እንትንሽ ነው ማለት ነው። አሁን እቺ አንድ ፍሬ ልጅ ምን ታርግሽ? ምን አለ ምን ደግሞ አሁን ተማሪ ናት፣ እርግጠኛ ነኝ የፈተና ሰዓት ነው። ምን አለ ባትረብሻት ልጅቷን? ምን አለ ልጅቷ ትምህርቷን ብትማርበት? ነገሩ እሷም ትምህርቷ ብትፈልግ ከዚህ ጋር አትልከሰከስም ነበረ። በእርግጥ ግን ቢሆንም እያደረግሽ ያለሽው ነገር ምንም በቃ ጥሩ ነገር እያደረግሽ አይደለም። በጣም ነው የሚደብረው። በጣም ነው የምታሳፍሪው። እኔ አንቺም ብሆን እኔ እንጃ እውነት መሬት ተሰንጥቃ ነበር የምትውጠኝ እንጂ እንደዚህም ደፍሬ ጭራሽ ድጋሚ መጥቼ እንትን የምልበት ራሱ ምንም እንትን አይኖረኝም ነበር። እውነት እስማ በጣም እኮ ያሳፍራል። እየሰራሽ ያለሽው ነገር እኮ በጣም የሚደብር የሚያስፈራ፣ በቃ በጣም የሚያስጠላ ከአንድ ሴት ለዛው ማለት ነው። ወጣት ነሽ፣ ምንም አንስሽም፣ በቃ ቆንጆ ነሽ። ብዙ ሰው ማሰለፍ የምትችይ አይነት ሰው ነሽ አንቺ። ግን ይሄ ደግሞ የሚሆነው ለራስሽ ክብር ሲኖርሽ፣ ለራስሽ ሞራል ሲኖርሽ፣ አንቺ ጠንካራ፣ አንቺ ስማርት፣ አንቺ ጎበዝ እንደሆንሽ ስታቂ ነው። ግን አንቺ ምንም በቃ ከሱ ውጪ ምንም ወንድ የሌለ ነው የመሰለሽ። የሰው ባል ማማገጥ ነው በቃ እንትንሽ የሆነው እንጂ በቃ ያለፈ ታሪክሽ አልፏል። ቅበሪው፣ ቀብረሽ ታዩ ተብለሻል እኮ። ብዙ ሰው እኮ እንትን እያለሽ ነው አንቺ። እህትሽም እኮ ስንት ውጣ ውረድ እኮ ስንት ስቃይ እያሳየሻት ነው። ብዙ ነገር እኮ እየተመከርሽ ብዙ ነገር እየተባልሽ ነው። ግን አትሰሚም አንቺ። ምን እንደሆነ እኔ አላቅም። በምን እንደዚህ እንደደነዘሽ አላቅም። የምር በስመ አብ ወወልድ ወመንፈስ ቅዱስ እንጂ ሰው እንዴት ነው ከጥፋቱ የማይማረው የማይጸጸተው? እንዴት ነው ሰው የሆነ ሰው ማለት ነው። ሰው የሆነ ሰው እኮ ቢያንስ አንድ ሁለቴ እንትን ሊል ይችላል። ከዛም በኋላ ግን ያ ነገር እየሆነ እንዳልሆነ ያ ነገር እየተሳካለት እንዳልሆነ ሲያቅ እኮ ይሄ ነገር እኮ እየሄድኩበት ያለው መስመር ልክ አይደለሁም ማለት ነው፣ እየሰራሁት ያለው ነገር ልክ አይደለም ማለት ነው ብሎ እኮ ይጸጸታል። በቃ ወይኔ በቃ እንትኔን ልቀይር ይላል እኮ። አንቺ መጸጸትን ሳይሆን አንቺ የምትፈልጊው በየቀኑ አዳዲስ ነገር፣ አዳዲስ ተንኮል፣ በዛ ላይ ተንኮልሽ የሆነ ሰይጣናዊ፣ በቃ ሰይጣን ራሱ እንደዚህ ያስባል ብዬ አላስብም እኔ። በቃ የሚገራርም እንትን በስመ አብ ወልድ ጌታዬ። ኧረ እግዚአብሔር ይቅር ይበልሽ። እኔ ምንም አልልሽም እውነት። እኔ በምንም ቋንቋ በምንም ቃል ልገልጽሽ አልችልም። አንቺ በጣም በቃ እኔ ትላንት እኮ ብያለሁ የሆነ ነገር አስባ ነው ብያለሁ። ፋሚሊዎቼ እኔ ለእናንተም እኮ ትላንት ያለው ነገር ነግሬያችኋለሁ። እቺ ልጅ የሆነ ነገር አስባ ነው እንጂ የሆነ ነገር ባታስብ ዝም ብላ ከመሬት ተነስታ እውነት የጸጸት እውነት የይቅርታ ልብ ኖሯት እኛን ይቅርታ ልጠይቅ አችልም ብዬ ነበረ።
ልክ ነኝ ደግሞ ይኸው ምንም ያልኩት አልቀረም እኮ እሷ አሁን እኛን ይቅርታ የጠየቀችበት ምክንያት ምንድን ነው? ኤቢ ከእስር ቤት እንዲወጣላት ብቻ ነው። እኛን ማገት እኛን በሆነ ነገር ማስፈራራት አልቻለችም። ገብቷችኋል? እንደ ልጅቷ ወንድም አሁን የልጅቷ ወንድም እህቱን ስለያዘችበት ምንም አማራጭ የለውም፣ ክሱ ማንሳት ብቻ ነው። እኛን ግን በምንም ነገር እንትን ልትለን አልቻለችም። ምክንያቱም በፊት እኔና ማዲ ብቻ ወንድሜ ነበር የሚያውቀው ማለት ነው። አሁን ግን ሁሉም ፋሚሊ ስለሚያውቅ ብዙ ነገሮች እየተደረገ ብዙ ነገሮች እንትን እየተባለ ስለሆነ በቃ እንደፈራች እኮ ተናግራለች። እሷም ፈርታለች፣ ከዚህ በላይ መሄድ እንደሌለበት ፈርታለች። ግን አሁን እሷ ምንድነው ያሰበችው? ኤቢ ከእስር ቤት ወጥቶ ከዚህ የሆነ ቦታ ብን ብለው ወይ ሐዋሳም ይሁን ብቻ የሆነ ገደል ገብተውም ይሁን ለመኖር ይመስለኛል። ብቻዋ ላለመሄድ ነው አሁን ትግሏ። እስከዛሬ ቆይቻለሁ፣ እስካሁን እንትን ብያለሁ፣ ጊዜን አባክኛለሁ። አሁንም ቢሆን እስከ ወዳኛው ተጋፍጬ እሱን ይዤ እሄዳለሁ ብላ ነው አሁን እሱንም እያስፈራራች እሱንም እህቱን ይዛበት ክስ እንዲያነሳ ያደረገችው በዚህ ምክንያት ነው እንጂ ሌላ ምንም ምክንያት ኖሯት አይደለም። ለማንኛውም ግን እኔ እውነት ይሄ ምለው ቃላትም የለኝም። እግዚአብሔር የስራሽ ይስጥሽ፣ ልብ ይስጥሽ፣ የስራሽ ይስጥሽ ነው ምለው። ሌላ ምንም አልልም ውዶች። ላይክ፣ ሼር፣ ሰብስክራይብ እያላችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ያለው ነገር ይሄ ነው። ከባድ ነው ብቻ እኔ በጣም ነው እንትን ያለኝ። ለማንኛውም በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ ፋሚሊዎቼ። ግን ላይክ ሼር ሰብስክራይብ እያደረጋችሁ እባካችሁ አበረታቱኝ ነው ምለው። ባይ ባይ። ሰላም ዋሉ።